አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላም ናቸው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባይቢ ለቻናሌ አዲስ ከሆናችሁ ቻናሌ ሰብስክራይብ በማድረግ ቤተሰብ ሁኑ። አዲስ ከሆናችሁ ማለት ነው። እንደዚሁም ነባሮቹ ሁልጊዜ ለምታበረታቱ ከልብ እያመሰገንኩኝ ዛሬ ደግሞ ወደ ጃሮታ መሄድ በጣም ምርጥ ሰርፕራይዝ ቪዲዮውን እስከ መጨረሻው ካያችሁት ብዙ ነገር ታውቁበታላችሁ ኢንሻአላህ። ይዤላችሁ ቀርቤያለሁ። ስንት ገዛሁት እስኪ ላሳያችሁ እላችኋለሁ። በመጀመሪያ ለእንትኑ ለረከቦቱ ሱፍራ በጣም ቆንጆ ነው የሚያምር ሳሩን አርቲፊሻሉን ማለት ነው። ይሄንን የሚታያችሁን 1 ሜትር ነው። ስንት ብር? 1800 ብር ገዝቻለሁ ማለት ነው። ከዛ ረከቦቱን 3500 ብር ገዝቻለሁ። ትልቅ ነው ማሻአላህ ለሆነ ሙናሰባ የሚሆን ነው። ዙሪያውን ባሳያችሁ በጣም ነው የሚያምረው፣ ግን ሰዓት የለኝም ሀባይብ። እና ከዛ ደግሞ ፊንጃል በአንቺ ምርጫ ነው ያለች፣ ግን እኔ ይሄ ተመችቶኛል፣ ሌላው ጋር አልመጣልኝም ማለት ነው። እና ይሄ በጣም ቆንጆ ነው። 400 ብር 1 ደርዘን ለቤተሰብ የሚሆን ግፍ የሚችል ፊንጃል ነው። በጣም ቆንጆ ነው ማሻአላህ። ይሄን 1400 ብር ገዝቻለሁ። ከዛ በመቀጠል እንግዲህ ያው እነዚህ ምንድን ነው የሚባለው የአድሩስ መያዣ የጭሳጭስ ማለት ነው። በኩርም በሉት ምንም በሉት አንዲቷ ለዛ ይሆናል። አንዲቷ ደግሞ እንዲሁ እንግዲህ ስኳር ይዝ እንደሆነ ብቻ 2 ነው ያለው። ይሄ ደግሞ የጀበና ማስቀመጫ አየችሁ፣ ጣውላ ስለሆነ በጣም ቆንጆ ነው። ያኔ ማሻአላህ የሚላጥ ምናምን ነገር አይደለም፣ ጣውላ ነው ይሄ ያለው። ከዛ ማጨሻ የከሰልፉ ምናምን ካለ በጣም ቆንጆ አድርጎ ያጨሳል። ይሄም አለው። ከዛ ፌርሜሎም አለው ማለት ነው፣ ጭኜበት ነው እንጂ። ከዛ እነዚህን ፓርቲሽን ሀባይቢ ገዝቻለሁ። ይሄ መብራት ጠፋ። እነዚህ ፓርቲሽን በጣም ቆንጆ ናቸው፣ ግን እኔ 2 ልባኔ ትንሽ እንደ በጣም መልካቸው በጣም ነው የሚያምረው ማሻአላህ፣ ግን መጠናቸው ትንሽ ያነሰ እየመሰለኝ ነው እንግዲህ። ግን ማሻአላህ ተባረከላ የሚያምሩ ሳህን ናቸው ማለት ነው። አያችኋቸው ዋጋውን ግን ይህንን 250 ብር አካባቢ ነው የገዛሁት። ግን 2 ልባነኝ ሀባይቢ ከሄላይ እንኳን ልቀይረው እያልኩ ነው ማለት ነው። ግን ያምራሉ በጣም ማሻአላህ ናቸው፣ በጣም ቆንጆ ናቸው። እንግዲህ ግን ለወጥ ምናምን ስለማይሆኑ ነው፣ ለአልጫ፣ ለሩዝ፣ ለመኮረኒ፣ ለፓስታ በጣም አሪፍ ናቸው። መጠንጠን ያሉ ለዘመን እንግዲህ ለኛ ምን ልበላችሁ ለትላልቆች ሰው እንኳን አይሆንም ማለት ነው ሀባይቢ። አለኩል ያህል ይሄን ደግሞ ለቤተሰቦች የሚሆን አሁን ሰው ስድቃውን ይሄን ሁልጊዜም ሩዝ የማቀረቡበት ለወጥም ለሁሉም ይሆናል፣ ለሾርባም። ይሄን ሩዝ ምናምን ሲሆን በዚህ ቢጠቀሙ ችግር የለውም፣ ግን ለወጥ ሲሆን ይሄን ጭልፋውን አውጥቶ ሌላ ጭልፋ መተካት ይቻላል። እና ሳህኑ በጣም ከባዲያ ነው። 400 ብር ነው ዋጋው። በጣም ቆንጆ ነው። በጣም ወፍራም ድንድን ያለ ነው። ማይካ ነገር ሆኖ ደንዳና ነው። እና ይሄን ገዝቻለሁ። ሌላው ደግሞ እቺን 300 ብር ለአገር ቤት ያው ሁልጊዜ የምትነሳ ፕላስቲክ በጣም ቆንጆ እቺንም ገዝቻለሁ ሀባይቢ። ሌላውን ደግሞ አስቤዛ ሌላም ነገር አለ፣ ተከተሉኝ ማለት ነው ሀባይቢ ቪዲዮ ጋር። ሀባይቢ እንግዲህ አስቤዛውን ተመልከቱልኝ። ግን ሱብሃንአላህ በአካል ማሻአላህ ተባረከላ ብታዩት እንዴት እንደሚያምር ከለሩ ማሻአላህ ተባረከላ በጣም ነው የሚያምረው። ውት ብዛቱንም ላሳያችሁ ማሻአላህ እንዳያችሁት ማሻአላህ ብሉ ማለት ነው። እና ሀባይቢ ያው ቦታው አልተመቸኝም፣ ከሱቁ በራፍ ነው። ትንሽ ጊዜን ለመቆጠብ ያክል ቶሎ ብዬ ነው የማሳያችሁ። ማሻአላህ 20 ኪሎ ዛላ ነበር የገዛሁት። ከዛ ተደላለዘ ምን አለ ደረቀ፣ ተሸከሸከ፣ ቀንዱ ለቀቀ። ከዛ በኋላ ማሻአላህ ኬሻው ሊሞላ ምንም አልቀረውም እላችኋለሁ ሀባይብ። እና ማሻአላህ ተባረከ ረህማን ከለሩ በጣም የሚያምር በርበሬ ነው የሆነው። አልሐምዱሊላህ በሰላም እንዲብሎ በደረቅ ከደቀቀ በጣም ነው ደስ ያለኝ ማሻአላህ። ሽሮም ደግሞ እንደዚህ አያችሁ የሚያምር ሽሮ ሆኖ ነው እንትን ያለው። ያው ቪዲዮ አንደኛ
ጨወራ ትንሽ አለ እየንጸባረቀ ነው። በዛ ላይ ባሮጌ ስልኬ ስለሆነ ነው እንጂ በጣም የሚያምር ሽሮ የሚያምር በርበሬ ነው የደቀቀው። ያው ከእናቶቹ እንግዲህ ትሰማላችሁ ከሚበሉት ማለት ነው ሀባይቢ ምን ያህል እንደሆነ እና ይሄ ደግሞ ሁለቱ የጓደኛዋ ነው። ይሄና 10 ኪሎ ዛላ ነበር ሲገዛው። ከዛ ለሽሮ መደለያ አንስቼለት አያችሁ ብዙም የማልነካው የማልጠጋው ስለሚያመኝ ነው ምቹ ማለት ነው። ማሻአላህ ሁለቱም በጣም ዱቄት ወርዶታል። ይሄው እንግዲህ ከለሩ በጣም የሚያምር በርበሬ ነው። ማሻአላህ በአፊያ የሚጠቀሙበት በልተውት በሰላም የሚያልቃልህ አድርገው ማሻአላህ ተባረከላ ብያለሁ። በጣም አሪፍ ይኸውላችሁ አያችሁት ሁሉም እንደመጡ ነው። ይሄ 15 እንትን ባቄላ 15 ጣሳ ነበር። ይሄ ደግሞ ሲገዛ 10 ጣሳ ተከክቶ ምናምን 7 ጣሳ ከምናምን ነበር ይሆን። ማሻአላህ ሁለቱም አልሐምዱሊላህ በምርጥ ሁኔታ ተዘጋጅቷል እላችኋለሁ። እንግዲህ ያስቢዛው ይሄንን ይመስላል። ማሻአላህ ተባረከላህ። የቦታ ጥቤትና የጊዜ ጥቤት ነው። ሁሉንም ለየራሱ ያላሳየኝ ማለት ነው። እና ደግሞ ሀቢቢ እና ደግሞ ይኸውላችሁ ማሻአላ የእንጀራ ዱቄት በጣም ማሻአላ ተባረከላ። ያው አልፈታሁትም እንግዲህ አንድ ኬሻ ሆኖላታል። 30 ጣሳ ነበር ዲፍኑ ያኔ ሳይፈጃጅ ማለት ነው። ተበጃጅቶ ምን ብሎ ከዛው ጎሎለት ይኸውላችሁ አንድ ኬሻ ሙሉ ሆኗል። እቃ ስንጨንበት ነው ወዴታችሁ ነው እንጂ አያችሁት ማሻአላ ተባረከላ በጣም ቆንጆ ነው እላችኋለሁ። እሺ እሰርግኝ ታዲያ አውዝ ቢላህ አላህ ይጠብቀን። ረህ እንደነቱ እና ሀባይብ ይህ እንግዲህ የእህታችን የባለ ብዙ ታበርበ እንትን በርበሬ ያሳየኋችሁ 20 ሊትር ዘይት ከዛ 50 ኪሎ ዱቄት ማለት ነው አላት 50 ኪሎ ዱቄት የ50 ኪሎ ዱቄት አላት ሀባይቢ። የእህታችን ደግሞ ከዛ የእህታችን የዚችኛዋ ደግሞ 5 ሊትር አንዱ ይሄ አንዱ 5 ሊትር 1450 ብር ማለት ነው። ከዛ ሁለት ነው ያለች። ከዛ 25 ኪሎ ዱቄት እዚህ ያላት ይች 25 ኪሎ ዱቄት ብቻ አለቻት። ቡና ደግሞ 5 ጣሳ የእንዲቱ 2 ጣሳ የእንዲቱ ከዛ እስኪ እና ሀባይቢ ይኸውላችሁ ምስርም 5 ጣሳ ምስር ከዛ ክክ ደግሞ እንዲሁ 5 ጣሳ ክክ አለ። ግን ይቅርታ አድርጉልኝ ዛሬ እንደተጠየሙ ሳልፈታታ እያሳየኋችሁ ስለመሸብኝ ነው። እና የእህታችን ደግሞ እዚህ ውስጥ በደንብ አሰርከው ጀዛከላህ ኸይር። አያችሁት 2 ጣሳ ክክ ምስር 2 ጣሳ ደግሞ ዲፍ ምስር። ይሄ ክክ ምስር አንዱ ጣሳ 350 ብር ነው። ይሄ ደግሞ ዲፍ ነው አንዱ ጣሳ 340 ብር ነው ሀባይ። ያ ማለት 2 ጣሳ 700 ብር፣ ይሄ ደግሞ 680 ብር ማለት ነው ሀባይ። ይሄንን ይመስላል እንግዲህ አላህ የአፍያ ምግብ አላህ ያድርግላቸው፣ በሰላም ተበልቶ ይለቅ እላችኋለሁ። እና ሀባይቢ እስኪ በዚህ አጋጣሚ ከገባሁ አይቀር ዘይት ዋጋ ልንገራችሁ። ይሄ አሁን 5400 ብር ማለት ነው። እንግዲህ ዛሬው ያለው ገበያ ነው የምነግራችሁ። ሲወደድ ሀቂቀትን ሀባይብ ሁሉም ነው እንትን የሚለው የሚጎዳው። ከዛ ዱቄት ደግሞ 25 ኪሎ 2350 ብር። ያው እንደ ረመዳኑ አጨመረም ዱቄት ምንም አዲስ ነገር የለም። ይሄ 500 ብር ነው 5 ኪሎ። 10ሩ ደግሞ 1000 ብር ነው ማለት ነው ሀባይብ።